English is now the official language of the United States, officially. For President Trump, signing the executive action addresses his longtime complaint of foreigners diluting the English language in the United States. It's the craziest thing. They have languages that nobody in this country has ever heard of. 32 states have policies making English their official language, but this is the first time the federal government has taken the same action. The White House says designating English the national language promotes unity, establishes efficiency in government operations, and creates a pathway for civic engagement. But not all agree. This is a play to ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉ ዲያስፖራ ሚዲያ ኔትወርክ ነው ካሳሁን ይልማኒ ቀደም ሲል የተመለከታችሁት ዶናልድ ትራምፕ ከባለ ሲመታቸው በኋላ ከወሰዱት ዋና እርምጃዎች መካከል የእንግሊዘኛ ቋንቋን የተመለከተ ነው እንግሊዘኛ ቋንቋ ይፋዊ የሥራ ቋንቋ ይሆናል ኦፊሻል ላንጉዌጅ ይሆናል የሚል ትዕዛዝ አውርደው ነበር በሳቸው ስልጣን በሳቸው የስልጣን ኃይል የተወሰደ እርምጃ ነው በርካታ ስቴቶች እንግሊዘኛን ቀድመ የሥራ ቋንቋቸው ቢያደርጉም እንደነ ስፓኒሽ ያሉ ቋንቋዎች በሁለተኛነት መላው አሜሪካ ውስጥ ያገለግላሉ ያ ብቻ አይደለም ትርጉምም የሚያገኙበት መንገድ አለ የተለያዩ ቋንቋ ተናጋሪዎች አስተርጓሚ ይቀርብላቸዋል የፌደራል ኤጀንሲዎች እነዚህን ስራዎች ይሰራሉ ያከናውናሉ ቋንቋ የማይናገር ሰው በቋንቋው አስተርጓሚ በስልክ ወይም በቪዲዮ ይቀርብለታል መንግስታዊ መስሪያ ቤቶች ሲሄድ ለቃለ መጠይቅም ሆነ ለሌሎች አገልግሎቶች ይህ ሁሉ ይቀራል ነው ያሉት እንግሊዘኛ ዋና ቋንቋ ይሆናል ነው ይሄ ዛሬ ምን አመጣው ነው ዛሬ ይሄንን ያመጣው የትራክ ድራይቨሮች ጉዳይ ነው ትራክ ድራይቨሮች ከዚህ በኋላ አሜሪካ ውስጥ እንግሊዘኛ ቋንቋ እንግሊሽ ላንጉዌጅ ፕሮፊሸንሲ የእንግሊዘኛ ቋንቋ ብቃት ፈተና አልፈው ያንን የሚያሳይ ማስረጃ ካልያዙ በአሜሪካ ውስጥ መንዳት እንዳይችሉ የሚያዝ ህግ ትዕዛዝ ይወጣል ተብሏል ዛሬ ነው የሚወጣው ተብሏል እሱን ያ ትዕዛዝ ከወጣ በኋላ ወደ እናንተ ለማቅረብ ሞክራለሁ ግን ምን ማለት ነው የሚለው ብዙዎችን የስደተኞች ህይወት የሚያነቃንቅ ሊሆን ስለሚችል ነው ይሄንን ትኩረት አድርጌ ዛሬ ወደ እናንተ ያመጣሁት ይሄንን በዝርዝር ገባበታለሁ ማስታወቂያ እንመለከትና እመለሳለሁ በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው የዛሬን ብቻ ሳይሆን የወደፊቱን ፍላጎቶን መረዳታችን ልዩነታችን ነው በከተማችን ተወዳጅ ሰፈር ሳር ቤት ቫቲካን ኤምባሲ ጎን የሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችን እና ሱቆችን ሽያጭ ጀምረናል የከተማው ግዙፍ ጂምናዚየምና የህፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርትም የዚሁ ሳይት አካል ነው ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን ለአጭር ጊዜ በሚቆየው የማስታወቂያ ዋጋ ከ350,000 ብር ቅድመ ክፍያ ጀምሮ በሳር ቤት የሱቅ ባለቤት መሆን ይችላሉ ጀምቦሮ ሪል ስቴት በጊዜ ግቡ ተመልካቾቻችን ተመልሰናል ጀምቦሮ ሪል ስቴት ማስታወቂያ ነበር የተመለከትነው በስራው ጥራትና ብቃት በአዲስ አበባ ከተማ ጀምቦሮ ምርጫ እየተደረገ ነው ይላል ማስታወቂያው ይሄንንም ማስታወቂያ ከዝግጅታችን ክፍል ጋር በመተባበር ይሄንን በእኛ ሚዲያ ላይ እንዲተዋወቅላቸው ጠይቀው ይሄንን ማስታወቂያ ወደ እናንተ ስላደረሰን እኛም ደስተኞች ነን ይህ አንዱ ሚዲያውን የመርጃ መንገድ ነውና ከጎን የምታዩት እንግዲህ ዋናው የዚህ መነሻ የሾፌሮቹ ጉዳይ ቋንቋ መናገር አለባቸው የሚለው ጉዳይ የመጣው የዋይት ሃውስ ቃል አቀባይ ካሮሊን ሌቪት ዛሬ በትዊተር ገጻቸው ወይም አሁን ኤክስ በሚባለው እዛ ገጻቸው ላይ አንድ ስቶሪን አንድ ኦንላይን የሆነ ሚዲያ የጻፈውን ሼር አድርገውታል አካፍለውታል አጋርተውታል ይሄንን በስፋት ተመልክቻለሁ አብረን ይሄንን እንድናየው ፈልጋለሁ ይሄ ነው መነሻው የሳቸው አንድ በጣም ያው ወጣት ናት ካሮሊን ሌቪት የአንድ ብሬትባርት የሚባል ድረገጽ ይሄንን አስመልክቶ ከትራምፕ አስተዳደር ውስጥ የረቂቁ ወጣ የተባለውን
አካፍሎ ህጉ ሊጸድቅ እንደሆነ በዛሬው ዕለት 5 ፒኤም ላይ ነው የሚጠቅሰው። የዋይት ሃውስ ቃል አቀባይ ይህንን አጋርተውታል። ወደ 1.2 ሚሊዮን ተከታይ ያላቸው ትዊተር ላይ ወይም ኤክስ የሚባለው ላይ እና እሱን በደንብ አሳያችሁ። ይሄ የምትመለከቱት ገጽ የሳቸው ነው። የካሮሊን ሌቪት እንደምታዩት የ1.2 ሚሊዮን ተከታይ ያላቸው። ወደ ታች እንወርዳለን። ዛሬ በርካታ ዜናዎች አሉ። ስደተኛውን በተመለከተ ኮሎራዶ ናይት ክለብ ጭምር ተሄዶ ነው በርካታ ስደተኞች ህገወጥ ስደተኞች ተባሉ ከ100 በላይ ተይዘዋል የተባለው። እሱን በሌላ ዝግጅት መጣላችኋለሁ። ይሄኛው እንደምትመለከቱት የካሮሊን ሌቪት ገጽ ነው። እሷ በየዕለቱ የትራምፕ አስተዳደርን በተመለከተ ቃል አቀባይ ስለሆነች ብዙ መረጃዎች ታካፍላለች። የትራምፕ የ100 ቀናት ቆይታን በተመለከተ እንዴት ስኬታማ እንደሆነ ብዙ መረጃዎችን አካፍላለች። ግን ይሄ ነው ዋናው የምትመለከቱት እዚህ ፊት ለፊታችሁ ትራምፕ to sign order ensuring trackers speak English። ይሄ ትዕዛዝ ህግ ሆኖ ሊመጣ ነው። በትራክ ድራይቨሮች እንግሊዘኛ መናገር ብቃታቸው በደንብ ይታያል ነው የሚለው። እንደምትመለከቱት በዝርዝር ይህንን ስንመለከተው የዚህ ገጽ ብሬት ፓርት የሚባል ድረገጽ ነው። የትራምፕ አስተዳደር ይህንን ይፈርማል። የሹፌሮች እንግሊዘኛ መናገር ብቃታቸው በደንብ ይለካል። ይሄ ግድ ነው ነው የሚለው። ይህንን በደንብ እንመለከታለን። ይሄ ነው ገጹ እንደምትመለከቱት። ይህንን እዚህ ጋር አቆሙና ወደ እናንተ መለሳለሁ። ዋናው እዚህ ድረገጽ ላይ በስፋት የታየው ምንድነው? የትራምፕ አስተዳደር የአሜሪካ የመንገድ ደህንነት አደጋ ላይ ወድቋል። አንዱ ለዚህ ምክንያት ደግሞ በኦባማ ጊዜ የወጣው ሜሞራንደም ነው። ይህ ሜሞራንደም ምንድነው? ኢንግሊሽ ላንጉዌጅ ፕሮፊሸንሲ የእንግሊዘኛ ቋንቋ ብቃት ፈተና ነበረ በፊት። ኦባማ ያን ካነሳው በኋላ ፕሬዚዳንቱ ካነሱት በኋላ የመጣው አደጋ ብዛት በቁጥር ሲታይ በአሃዝ ሲታይ ይህንኑ ነው የሚያረጋግጠው። ለዚህ ደግሞ ቋንቋውን የማይናገሩ የከባድ መኪና ሹፌሮች መብዛታቸው ነው የአሜሪካ ሃይዌዎች ላይ የአሜሪካ ፈጣን መንገዶች ላይ። ስለዚህ ይሄ ነገር አንደኛ ትራምፕ ወደ ስልጣን እንደተመለሱ ያወጡት እንግሊዘኛ ቋንቋ የሥራ ቋንቋ መሆን አለበት የሚል ነው። ዲፓርትመንት ኦፍ ትራንስፖርቴሽን ደግሞ ከዚህ ጋር መሄድ አለበት ነው። ሾን ደፊ የዲፓርትመንት ኦፍ ትራንስፖርቴሽን ዋና ሴክሬታሪ ናቸው፣ ዋና ጸሐፊ ናቸው። እሳቸው የዚሁ አንዱ ተዋናይ ናቸው። ላንብብላችሁ። ፕሬዚዳንት ትራምፕ believes that English is a non-negotiable safety requirement for professional drivers። ፕሮፌሽናል ሹፌር የሆኑ ሰዎች እንግሊዘኛ ቋንቋ መናገራቸው ይሄ እንግሊዘኛ ምንም ድርድር የሚቀርብ ጉዳይ አይደለም። ስለዚህ እነዚህ ፕሮፌሽናል ድራይቨሮች እንግሊዘኛ ቋንቋ ብቃት ሊኖራቸው ይገባል፣ የመናገርም የማንበብም የመጻፍም። ስለዚህ as they should be able to read and understand traffic signs የትራፊክ ምልክቶችን አንብበው መረዳት አለባቸው። ከሴፍቲ የመንገድ ደህንነት ፖሊስ ሊሆን ይችላል ትራፊክ ፖሊሶች ጋር ኮሙኒኬት የማድረግ እና የመረዳት የመጻፍ ችሎታ ሊኖራቸው ይገባል። ከቦርደር ፓትሮል ጋር፣ ድንበር ጠባቂዎች ጋር፣ አግሪካልቸራል ቼክ ፖይንትስ የእርሻ የእህል የሰብል ኬላዎች አሉ። እዛ ጋር ለሚያነጋግራቸው ሰው መልስ መስጠት መቻል አለባቸው። ካርጎ ዌይት ሊሚት ስቴሽን ፐርሶኔል ካርጎ ደግሞ መኪናዎቻቸው የጫኑት ጭነት ክብደት የሚለካባቸው ስኬል ፖይንትስ አሉ በየቦታው ስትሄዱ ሃይዌዎች ላይ። እዛ ጋር ከሚያገኟቸው ፐርሶኔሎች ጋር መነጋገርና መግባባት መቻል አለባቸው። ለሚጠየቁት ጥያቄ መልስ መስጠት፣ አስተያየት መስጠት፣ እነሱ ማስተያየት ካላቸው ያንን ፕሮቫይድ ኤንድ ሪሲቭ ፊድባክ
and directions in English የሚሰጣቸውንም ትእዛዝ አስተያየት የሚሰጡ ከሆነ የሚነገራቸውም ከሆነ እነዚህ ነገሮች ሁሉ ተረድተው መተግበር አለባቸው። ለዛ ደግሞ እንግሊዘኛ ቋንቋ የሀገሪቷ የሥራ ቋንቋ ነው። ዲፓርትመንት ኦፍ ትራንስፖርቴሽን ይሄን ይከተላል። እቺን እነዚህ አሁን ያነበብኩላችሁን የትራምፕ ኤክዚኪዩቲቭ ኦርደር ውስጥ ያለች አንቀጽ ናት፣ ፓራግራፍ ናት። ብሬትባርት የተባለው ኦንላይን ቀደም ብዬ ያሳየዋችሁ ይሄንን ያረጋግጣል። የሚያረጋግጠው ይሄንን መረጃ ሲጽፍ የዋይት ሃውሷ ቃል አቀባይ ካሮሊን ሌቪት ይሄንን ትዊተር ገጿ ላይ አጋርተዋለች። ከዚህ በፊት የዋዮሚንግ የሃውስ ሪፕሬዘንታቲቭ የሆኑት ሃሪየት ሄጅመን እንደዚሁ ዲፓርትመንት ኦፍ ትራንስፖርቴሽን በነበረው ስብሰባ ላይ ኢቭን በሃውስ ሪፕሬዘንታቲቭ ደረጃ ዲፓርትመንት ኦፍ ትራንስፖርቴሽን እንግሊዘኛ ቋንቋ ሹፌሮች መናገር እንዲችሉ የአሜሪካ ሮድ ሴፍቲ የመንገድ ደህንነት መጠበቅ የሚቻለው እንደዛ ነው። በተለይ ዋዮሚንግ ከፍተኛ አቀበት ተራራ ያለበት አካባቢ ነው። በርካታ በአመት እስከ 28000 ከባድ መኪና በዛች ትንሽ ስቴት ውስጥ ያልፋል። ይህን መተላለፊያንን ብዙ አደጋዎች ይደርሳሉ። ከነበሩት አደጋዎች ቁጥር ጨምረዋል። ከ100,000 ውስጥ ወደ 3 አደጋ ይደርሳል ከ100,000 ህዝብ። እንግዲህ በጣም ብዙ ነው በሬሽዮ ሲታይ ማለት ነው። ከኦባማ 2016 ዓመተ ምህረት በስልጣን ዘመናቸው የእንግሊዘኛ ቋንቋ መናገር ግዴታን ሲያስወግዱ ከነበረው አደጋ ከሳቸው ልክ ካነሱት በኋላ ከዛ በፊትና በኋላ የሚለው ሲታይ ከፍተኛ የአደጋ ቁጥር ጨምሯል። ይህንንም የተመለከቱ ተጨማሪ መረጃዎች አሉ። እንደምታስታውሱት ኦስትን ከተማ ላይ ኤርትራዊው ወንድማችን ሰለሞን አሪያ ማርች 14 አደጋ ካደረሰ በኋላ በአደጋው ወቅት ከአደጋው የተረፈ አንድ ሹፌር እሱን ቀርጾት ነበር። ሲያናግረው የነበረው መግባባት ስላልነበረ ብዙ ሰው ገለሃል እያለ ሲያናግረው የሰለሞን ምላሽ እሱ ከሚያናግረው ጋር የተቃረነ ወይም ያልተግባባ ነገር ስለነበረ ያን ተይዞ በከፍተኛ ሁኔታ ሲናፈስ እንደነበረ የትራክ ድራይቨሮችን የኢሚግራንት መሆንን በየዕለቱ ያነሱ የሚተቹ ቋንቋ የማይናገሩ የሹፍርና ስርዓት የማይጠብቁ አድርገው ይህንን የሚናገሩና የሚያጋልጡ በቪዲዮ እየቀረጹ በተለያዩ ሶሻል ሚዲያዎች ማህበራዊ ሚዲያዎች የሚዘግቡ የሚያሳዩ ዩቲዩቦችም ሌላም ገጾች ላይ አሉ። እነዚህ ይሄንኑ በየጊዜው በቪዲዮ እያረጋገጡ ሲያወጡ ተመልክተናል። የሰለሞንንም በተመሳሳይ ቋንቋ የማይናገር እነዚህ ስደተኞች የሚል ጭምር ድረስ የተሄደ ነው እንደምናስታውሰው እና አሁን ይሄ ህግ በከባድ ሁኔታ ለምሳሌ የዋዮሚንግን እንመልከት። In a public letter to U.S. Department of Transportation head Sean Duffy, Wyoming Congresswoman Harriet Hageman encouraged the repeal of a 2016 regulation prohibiting suspending commercial driver's licenses because the driver cannot speak English. In her letter, Hageman writes, as you are well aware, lacking the ability to read and communicate proficiently in English, particularly as it relates to reading and understanding roadway signage, presents a major safety issue for all drivers. According to Hageman's letter, the 2016 regulation currently forbids placing drivers out of service or citing them with an English language proficiency violation as long as they are able to sufficiently communicate with inspectors, including through the use of cue cards and interpreters. Congresswoman Hageman says that non-English speaking CDL drivers are a safety hazard, and the drivers your Wyoming Link spoke to in Casper agreed. Just can't read things, read signs, warnings, speed limits, and talking to officers and port of entry people to make sure they get everything right and be able to read their permits,
they shouldn't be on the road. Your Wyoming Link spoke to approximately 20 truck drivers, most of whom chose not to appear on camera. They all said they feel it would be safer if non-English speaking CDL drivers were taken off the road. One driver we spoke to, who chose to remain anonymous, said that while he agrees with taking non-English speaking drivers off the road, it would mean a significant decrease in the number of drivers overall and may cause shipping prices to increase. Duncan Cowan, Your Wyoming Link, Casper. ይሄ የሚፈጥረው ቀውስ ይኖራል በርካታ ሹፌሮች ከስራ ነው የሚወጡት ይሄ እንግዲህ በዋናነት የኢትዮጵያና የኤርትራን ኮሚኒቲ ሶማሌን ሱዳንን እነዚህን በተለይ ስደተኛውን አጠቃላይ ይመለከታል የሹፌርና ስራውን በብዛት የሚሰሩት ስደተኞች ናቸው እነዚህ ይሄ ነገር ሲመጣ ቋንቋ የማይናገሩ ሹፌሮች ደግሞ በጣም በርካቶች ናቸው በዚህ ህግ ምክንያት ፈተናውን የሚያልፉ ስለማይኖሩ ያው የትራንስፖርቴሽን እና ሺፒንግ ይሄ እቃ ከየቦታው የማመላለሱን ሂደት ያስተጓጉለዋል አጠቃላይ ንግዱ ላይም ተጽዕኖ ያመጣል ይሄንን ግን ማስፈጸም ለአሜሪካ የግዴታ ሆኗል አደጋው ብዙ ነው ቀደም ሲል የተመለከታችሁት የሃሪየት ሄግመን ለሾን ደፊ ዲፓርትመንት ኦፍ ትራንስፖርቴሽን የጠየቁት ነው ይሄ ከአንድ ወር በፊት የነበረ ዜና ነው አሁን እውን ሊሆን ነው እሳቸው ይሄ መፈጸም አለበት ሹፌሩን ከሰማችሁት ከዚህ መንገድ መወገድ አለባቸው ነው ሌሎችም ሹፌሮች አነጋግረዋል እንደዚህ በቪዲዮ መቀረጽ ያልፈለጉ እነሱም እንደዚህ የምልክት ማንበባቸውም ለምሳሌ በጣም በረዷማ በጣም ስኖ የሚጥልባቸው ስቴቶች ላይ እና የመንገድ እድሳት እነዚህ አይነት ነገሮች ሲኖሩ ሁሉ ጊዜ ምልክቶች ይቀመጣሉ እሱን ያ ሹፌር አንብቦ መረዳት ካልቻለ በዚህ በኩል አትሂድ በዛ በኩል ሂድ ይሄ መንገድ ዝግ ነው ይሄ መንገድ ክፍት ነው በአደጋ ምክንያት እንዲሆኗል የሚሉ ምልክቶች በስክሪን በዘመናዊ ስክሪንም እንዲሁም ደግሞ በሮድ ሳይን ጊዜያዊ ሮድ ሳይኖች አሉ የሚቀመጡ ያ ነገር ሲመጣ ይኖራሉ ያንን ማንበብና መረዳት ካልቻለ ሹፌሩ ሌላ ሹፌሮችን ነው እየተከተለ የሚነዳው ወይስ ምንድነው ለምሳሌ ተለያዩ ቦታዎች አስተርጓሚ መጥቶላቸው ነው ሹፌሮቹ የሚናገሩት ወይም አጠገባቸው ያለ የራሳቸው ዜጋ እንግሊዘኛ የሚናገር ካለ ተረጉምላቸዋል ይሄ ማብቃት አለበት ስለዚህ የከባድ መኪና ሹፌሮች ከዚህ በፊት ከነበራቸው ነገር ትንሽ ጠበቅ ያለ ህግ መጥቶባቸዋል ይሄን እንዴት ይወጡታል ወደፊት ምንናየው ነው ቀደም ብዬ ትንሽ በዳታ ላስቀምጥላችሁ የሞከርኩት ነገር ነበር በዚህ በአደጋ ጉዳይ ላይ ለምሳሌ የቁጥሩን እንመልከተው አሁን እንደምታውቁት አርካንሳስ ስቴት ነን ሲቲዝን አይደለም ቋንቋ አይደለም ዜጋ አሜሪካ ዜጋ ያልሆነ በስቴቴ ውስጥ እንዳያልፍ የሚል ህግ ላይ ስምምነት ላይ ተደርሷል ነን ሲቲዝን ሹፌር አርካንሳን በብዛት የማቋረጡ እድል ሰፊ ነው ወደ ተለያዩ ስቴቶች ሲኬድ በዛ ውስጥ የሚያልፍ ሰው ነን ሲቲዝን ከሆነ ኢሊጋል ነው የሚል ነው ይሄንንም ኦክላሆማም እያስተጋቡት ነው ለምሳሌ የኦክላሆማ ሪፕሬዘንታቲቭ commercial motor vehicle in the state of demonstrate sufficient proficiency in the English language አሁን እነሱ ቀድመው ነው እንቅስቃሴ ያደረጉ የነበረው ብዙ ጥያቄዎች ወደ ተግባር እየተቀየሩ ነው አብዛኛው የአሜሪካውያን የከባድ መኪና ሹፌሮች የዚህ ሙያ ባለቤቶች ነበሩ አሁንም ብዙ ሹፌሮች አሉ ሙያው ፕሮፌሽናል ነው በጣም የተከበረ ብዙ ክፍያ የሚያስገኝ የነበረ ነው ሹፌር በበዛ ቁጥር ኩባንያዎች አማራጭ ስለሚኖራቸው ክፍያው የሚገኘው ገቢ ሊቀንስ ይችላል ያም ደስተኛ ላይ ያደርጋቸው ይችላል ምናልባት ስደተኛው ይሄ በዚህ ህግ ምክንያት ሲቀነስላቸው የነሱ መፈለግ ይጨምራል ቢዝነሳቸውም ይጨምራል የመኪና ሚነዳ ምጥረት ስለሚኖር ያ ነገርም ሊፈልጉት ይችላሉ ግን ከደህንነት አቋያ የተነሱት መሰረታዊ ነገሮች
ለመከራከርም የሚያበቁ አይደለም ያ ማለት አሜሪካውያኑ አደጋ ያደርሱም ማለት አይደለም ግን በርካታ አደጎች ከደረሱ በኋላ ሲጣራ አደጋው ሲደርስ ዜጋው ሲፈጽመውና ስደተኛ ሲፈጽመው ያለው ስሜትም የተለያየ ነው አደጋው ደርሶ ስለ አደጋው ሲጠየቅ ሹፌሩ መናገር የማይችል ከሆነ ወይም የሆነ ችግር ሲደርስ ሎ ኢንፎርስመንት ህግ አስከባሪ ሲያስቆመው መልስ የማይሰጥ ከሆነ ለህግ አስከባሪዎችም ጭንቅ ነው ለሹፌሩም ራሱ የሚቀጣውን እንኳን አያውቁም ለምሳሌ ምልክት አላሳየህም ብሎ ፖሊሱ አስቆሞት እንግሊዘኛ ቋንቋ የማይችል ከሆነ ተጨማሪ ድርግም አድርጎ ቢጽፍበት የሆኑ በርካታ አሉ አይደለም በከባድ መኪና ሹፌር በተራ ቫዮሌሽን እንኳን አስቆመው ከታየው ጥሰት የትራፊክ ጥሰት ውጪ ተጨማሪ ጽፈው ብዙ በርካቶች በፍርድ ቤት ክርክር ውስጥ የገቡበት ሁኔታዎች አሉ ቢጻፍበት ያ ሰው ያውቀዋል ምን እንደተጻፈበት አያውቅም ሹፌሩ ለሹፌሮቹም ጥቅሙ እንግሊዘኛ ቋንቋን ቢያንስ ለመግባባት ያህል መቻላቸው ነው ምልክቶቹን ማወቅ በእንግሊዘኛ ምን እንደሆኑ ምን ማለት እንደሆኑ ያን መረዳት እንግዲህ ፈተና ይኖራል ያን ካለፈ ማንንም ችግር ውስጥ የሚገባበት ሁኔታ አይኖርም ስለዚህ ይሄ መንዴይ ነው 5 ፒኤም የሚለው ከ5 ፒኤም ዛሬ እናዋለን ህጉ የሚወጣ ከሆነ ግን መውጣቱ አይቀርም ለምሳሌ የሄግመንን እንመልከታ ሃሪየት ሄግመን የምትመለከቱት የሃሪየት ከወራት በፊት በሃውስ ሪፕሬዘንታቲቭ ውስጥ እዛ ውስጥ የተከራከሩበት ነው ይሄ ህግ መቀየር አለበት እንግሊዘኛ ቋንቋ ሹፌሮች መቻል አለባቸው እንደምታዩት ለሾን ደፊ የጻፉት ነው አሁን እነዚህን ማቀርብላችሁ ነገርየው እንደው ድንገት የመጣ አይደለም ትራምፕ ከመጡ ጊዜ ጀምሮ ብቻ ሳይሆን ከዛም በፊት የነበረ ነው ግን ትራምፕ ከመጡ በኋላ በደንብ ይሄንን አጽንኦት ሰጥተው ሲሰሩበት ቆይተዋል ሹፌሮች እንግሊዘኛ ቋንቋ መናገር አለባቸው እዚህ ሀገር እስከኖሩ ድረስ በርግጥ ይሄ በጣም ዘረኛ ምናምን ተደርጎ በዲሞክራቶች በኩል ክርክር ለማድረግ ይሞከራል ለምሳሌ ይሄ ሰው በወቅቱ ይሄንን ሲናገር ነበር እንድታዩት አደርጋለሁ the white nationalist crowd and I think we see that and of course Donald Trump believes that paid dividends is one of the reasons why he won in 2024 and so I think we're going to continue to see him double down on these very racist tropes that he continues to play. According to the U.S. Census Bureau, nearly 1 in 5 people living in the United States speak a language other than English. Very racist. እንግዲህ ከአምስት ሰው አንዱ አሜሪካ ውስጥ ሌላ ቋንቋ ይናገራል ተብሎ ይታመናል ይሄ ኤሪክ የተባለው ሰውዬ ፖለቲካል አናሊስት ነው የተለያዩ ሚዲያዎች ላይ አልጀዚራ ላይ ይሄንን እንደ ዘረኛ አርጎ ዋይት ነጭ አክራሪ ቀኝ ዘመም ፖለቲከኞችና የዛ ፖለቲካ አራማጆች የሚወስዱት ዘረኛ የሆነ አስተሳሰብ ነው የሚለው በርግጥ ዘረኛ ነው አይደለም እዛ ላይ አስተያየት አልሰጥም እኔ ግን የመንገድ ደህንነትን አንብቦ ተረድቶ በተለይ የግል መኪና እኮ ከቤት ወደ ስራ ከስራ ወደ ቤት ወይም ከሱቅ ሊሆን ይችላል በዛ መሃል ትራፊክ ካስቆመ ያም ችግር ይኖራል ግን የነዚህ ደግሞ ኮንቲኒየስ ነው የተለያዩ ቼክ ፖይንቶች አሉ ፍተሻ ኬላዎች አሉ የተለያዩ መጫኛና ማውረጃዎች ቦታዎች አሉ መመሪያ ይሰጣል እዛ ላይ የሚጻፉ ወረቀቶች የሚይዟቸው አሉ ያንን ሁሉ ይዘው የሚንቀሳቀሱ ሹፌሮች ቋንቋ ካልተናገሩ አስቸጋሪ ነው በዚህ መሃል የአሜሪካዊነትን የሚያቀነቅኑ ብሔረተኞች
የነዚህ ሹፌሮች እንደ ልብ መስራት ያለ ምንም ቋንቋ አያበሳጫቸውም ወይም በዘረኛ አመለካከት አያዩትም ማለት አይቻልም። ስለዚህ ይሄ ህግ ሊመጣ ስለሆነ ሹፌሮቻችን ተዘጋጁ ለማለት ነው ይህን ዝግጅት ወደ እናንተ ያቀረብኩት። በዝርዝር ህጉ ከወጣ በኋላ ደግሞ የተለያዩ ሹፌሮችን ለማናገር ሞክራለሁ። ካሳሁን ይልማ ነኝ እስካሁን ይህን ዝግጅት ያቀረብኩላችሁ። በ512 677 4634 ላይ አስተያየታችሁን ስጡ። 6463263147 ካሽና ካሻፕና ዜል ሚዲያውን ለመርዳት በተለያዩ መንገድ ደግሞ የሚዲያ ቁሳቁሶች ካሜራ ሌንስ እና የመሳሰሉትን ዶኔት ማድረግ እንፈልጋለን ወይም መስጠት እንፈልጋለን የምትሉ በዛ ስልክ ቁጥር ልታገኙን ትችላላችሁ ማለት ነው። የትዝታ በላቸው ዝግጅትን ብዙዎች ወዳችሁታል፣ በጣም እናመሰግናለን። አስተያየቱም ደስ የሚል ነው። 38 ዓመት በቪኦኤ ትልቅ ልምድ ያካበተች ጋዜጠኛ ዲያስፖራ ሚዲያ ኔትወርክን ተቀላቅላ ዲያስፖራውንም ሆነ በአገር ቤት ያለውን አድማጭ ተመልካች ከዚህ በፊት በሬዲዮ በድምጽ የሚያውቋትን እንደዚህ በቪዲዮ እንዲመለከቷትና የሷን የጠሩ ቃለ ምልልሶችን እንዲያገኙ ፈቃደኛ ሆና ይህንን ሚዲያ ተቀላቅላለች። በየሳምንቱ ብቅ ትላለች። ከቻለችም የተለያዩ መሰናዶች በመሃል ይበጃል ያለቻቸውን ታቀርባለች። የረፍት ጊዜዋ ነው እንደምታውቁት፣ ለረጅም ዓመት ሰርታለች። የሚዲያ ስራ ደግሞ ከባድ ነው፣ አስጨናቂ ነው። በተለይ የስነ ምግባርን ጨዋነትን ይዞ ካለው አውሎ ነፋስና ወጀብ እና ውዥንብር ወጣ ብሎ መረጃን ብቻ በማቅረብ ላይ የተመሰረተ ነገር ለመስራት ብዙ ድካም ይጠይቃል። የተፈለገውን ከኔ ውጣ አያገባኝም ከተባለ ቀላል ነው፣ ብዙ ነገር በቀን ውስጥ መስራት ይቻላል። ግን ጥንቃቄ የተሞላው የጋዜጠኝነት ስራ ለመስራት ጊዜ ይፈልጋል። እሷ ደግሞ የረፍት ጊዜዋ ነው። ከዛ ውስጥ ነው ይህንን ጊዜ ሰጠችን። ሐሙስ ሌላ ዝግጅቷ ይቀርባል። ከፕሮፌሰር ኤዶም ጌታቸው ጋር ያደረገችው ዝግጅት ግን ብዙዎችን መረጃ የሰጠን ያስተማረን ነው ብለው የደወሉም አሉ። አስተያየትም በዩቲዩብ ገጹ ላይ ሰጥተዋል። ሁላችሁንም ከልብ እናመሰግናለን። አስተያየት የምትሰጡ ሰዎች በጨዋነት ትችትም ምስጋናም ወይም ሌላ ጥቆማም የምታደርጉ በቀናነት ያንን የምታስተላልፉ ሰዎች ከልብ እናመሰግናለን። በሌላ ዝግጅት ተመልሼ አገኛችኋለሁ። ካሳሁን ይልማ ነበርኩ። በድጋሚ ጤና ይስጥልኝ።